እንደዚህ አይነት ድርሰት እንዳታመጣ። ምን ሆነ ነው አንተ? እኔ አይደለም ይሄኛው ምን ሆነ ነው? ኧረ በመድኃኒዓለም የራሴ ነው አይደል ያልከኝ? እቺ በእግዚአብሔር ስነ ስርዓት ነው። ምን ሆነ ነው? ብለኛ መጀመሪያ እኔ አላልኩም መሰለህ። ምን ሆነ ነው? ይለኛል መጀመሪያ ስላል። ኧረ በመድኃኒዓለም ምን አይነት ደግሞ አንተ መስፍን ምን ሆነ ነው? የልጅ አንተ ምን ሆነ? ኧረ ተረጋጉ። ምን ሆናችሁ ነው ግን? ተረጋጉ እንጂ አይደለም መጀመሪያ እኮ ነግሬሃለሁኝ አይደል እንዴ? ቺፒ ኧረ በመድኃኒዓለም የኔ ነው ያልከኝ እኮ። ኧረ ቆይ እንጂ ማለት ነው ሌላ ነገር ማለት ነው። መጀመሪያ ወኔ እንጃ ምን ሌላ ያሰብከው ነገር ካለ ማለት ነው። አበቃ አይደለም። ይሄ እኮ የሚያጣላ ነገር አይደለም። ለመግባባት እያለ ምን ሆናችሁ ነው? የሚያጣላ ነገር ነው። የኔ ነው። እኔ ለቸና ያመጣሁት ቆይ ነገር ተረጋጋና አስበው እስኪ መጀመሪያ። እኔ ቆይ ስንነጋገር ምንድን ነው የተባባሉ? ካሚሊያ ምንድን ነው እንትን ቁጭ ብለን ማናት እኮ እና በምን ተገባ? ሀዲቡ ነው እዛ ተቀምጠን አይደል ያወራነው? እና ምንድን ነው ያልከኝ? እና የኔ ነው ያልኩህ። የራሴ ነው ያልከኝ። እና የማንን የሰው ጽሑፍ አምጥታችሁ ነው ወይ ምንድን ነው? አላውቅም እኔ የራሴ ነው አይደል? የኔ ነው አላልኩም። አንተ ምን ሆነህ ነው? አንተ ሌላ ነገር አትፍጠር። እስኪ ቆይ ግድ የለም ረጋ ብለህ አስበው። እኔ ሌላ ተረጋግታችሁ ያገርበት ቦታ ራሱ አላወቅኩም። አንተ ምን ሆነህ ነው? ተረጋጉ እንጂ ቆይ አይደለም። ቆይ መስፍን አልገባም። ያው መስፍን መጀመሪያ ጋር ማለት ነው። እስቲ ቆይ መጀመሪያ ቆይ መጀመሪያ ጋር ማለት ነው ሀሳቡ ሲነሳ ማለት ነው የሆነ ነገር ጨምበርበት አወራንበት እንጂ ከዛ በኋላ ማለት ነው የኔ ነው አላልከኝ? ኧረ በመድኃኒዓለም አይ እንግዲህ የምን በዚህ ሰዓት ምንድን ነው የምትወሻሹ? የኔ እንዳሉ እውነቱን አውጣው እንጂ ከየት አመጣችሁትና? እሱ ነው የኔ ነው ብሎ መጀመሪያ እና ከየት አመጣው? አሁን ከሆነ ለምንድን ነው ደረት ይኸውልህ ቆይ ማን ያመጣው? አይደለም አሁን ስትወቀስበት ነው እና ታዲያ ስትወቀስበት ነው እንዴ ነገሩን የምታዞረው እንጂ ቁጭ ብለን በስነ ስርዓት በጋራ ነው አይደል የተነጋገርንበት? እሺ የተወራው በጋራ መጀመሪያ ሀሳቡን ያመጣው አንተ አይደለም? የምኑን ሀሳብ? አይደለም ሀሳቡን አንተ እኮ ነህ ከአዲስ አበባ እንደመጣ ይዘው የመጣው ሀሳብ እና አይሰራም። በቃ በቃ ዝም በል በመድኃኒዓለም ተው እረፉ። በቃ አይቻልም። በቃ እንደውም ይቅር ተመስፍን ምን ሆኖ ነው? ይቅር በቃ አሁን አይደለም ይኸውልህ አይደለም አንተ ኧረ ፈቃ ምን ይቅርስ ነው? ኧረ አይደለም አንተ ይሄ እንደው ምናምን ሰውን እየከተትክ ተንጀራው ተጣላህ ልጅ ደግሞ ጉንፋን ይዛል አታብዙ። የለውም እኮ የጉንፋን አይቼው ነው የቆረጥኩት። ረቂቅ ነይ። አልጨረስሽም? እንዴት ገና ቅድም ያልሽውን ስራ አልጨረስሽም? ስራ ስራ እስካሁን ድረስ አልጨረስሽም? ነይማ ምሳ አድርሽላቸው ይነዘላል። ምንድነው? 6 እግርና 6 እጅ እኮ የለኝም። የጀመርኩት ስራ ልጨርስ እንጂ ምንድነው? አረክ እንትን እያልሽኝ ነው እኮ የሆነ እየገላመጥሽ ነው። አንቺ ማንን ጎፈር እያበጠርሽ ነው? ምን ስራ ይዘሻል? አንቺ ስራ ይዣለሁ፣ ሌላ ስራ ይዣለሁ። የነገር ደግሞ ይደርሳል። መችስ በሆድ እኮ ይቅደም እንጂ። አረክ አንቺ ልጅ ግን ቀደም እያልሽ ነው። እኔ እነዚህ ሰዓት ዘንድ ጥለህ አንተ እዚህ ተጋድመሃል አይደለ? እንዴት ደስ ይላል መሰለህ። አየሩስ ጥሩ ነበር። አየሩስ ጥሩ ነበር። ገነት ማለት ነው። ገነት ማለት ነው። ምን ይሄን ነገር ብታስከልም ምኑ ይሄንን ይደርሳል። አሁን በእንትን ቢል አይሻልም? ይደርሳል። ይቆይ በደንብ የነሳና እንደዚህ የገልበት ምንድነው መሬቱን እንደምትላ ታስቤበታለሁ። ሰሞኑን ያየኔ ወም ስለሚነካካል ላይ ይታረስ
አይደለም እኔ በትራክተር ነው ማልሰጋት ይባላል። እየመጣ ነው ተጭኖ። አሮክ ስነ ስርዓት ያይሽ ዋ አሮክ እንዴው ማን እንደሆንኩም እየጠፋብሽ ነው መሰለኝ። ወጣ አይነሽ እንጂ ማን ልትወይ እኮ ጣይ ነኝ። የቤቱ ደግሞ እንትን መቤት እንደሆንኩ ደግሞ እንዳትረሽ። ወንኩ እኮ አንቺ ልጅ ግን ሲጀመር እንዴው ነገርሽን እኮ ነገርሽን እዚያና እዚያ ተምታጦሪ ተምታንሽ ተምትተይ ስር ያለ ስራበት እኔ እሱ ቆይ ከኔ ጋር ችግርሽ ምንድነው? ምን ችግር አለብኝ? የምትዘምትልኝ ሁሉ እየተላኩሽ ነው። የምታወሪውን ሁሉ ወሬ እየሰማው ነው። እቺ ዘመድህ ዳድ እቺ ዘመድህ ማን ሳይ የለት አዲስ ነገር ይዘህ ነው መቼስ የምትመጣ? ሳይ ነች። ምን አረገች ደግሞ? ሌላ ማን አለ? ምን አረገች ደግሞ ሳይ? ደህና አባዋራ ተክለህልኛል ቤቴ ደህና አባዋራ ተክለህልኛል አትወጣሃት ገባኸው ቀረና ደግሞ ሰሞኑን ሌላ ሆኗል ወሬዋ። አረ ምን አለች? እቶኝና እህላችንን ሻሽጠና አለች። ለልጅ መንጃ ትገዛለታለህ ደግሞ ምን አወረሽ ልትኝ ነው? ደግሞ ብርቁ መጥቶ ነግሮኛል። ደግሞ እሱም እንደ ዘመኑ ሰው ደግሞ ተዚያና ተዚያ ማለት ጀመረ። ኧረ እሱ እንዲህ አይነት ነገር የለውም እናቴ። ስልከውም እንደፈለገ ነው የሚላከኝ። ሲጀምር አንቺ ነሽ እንዲሁ ሁለት እንዲሁ እመቤት አንድ ቤት አይኖርም ነገሩ። ልክ ነሽ፣ እውነትሽን ነው። ነው እንደ አንቺን እንትን ብዬ መቅረት አለብኝ እንዴ? ደግሞ በጣም ምቀኝ ያለሽ። እኔ እኮ ገና አንድ ፍሬ ልጅ ነኝ። እንዳንቺ ጎልሙቼ ብዙ አመት አልተቀመጥኩም። ወሳይት እንዲሁ መች ወጣል ይሄ ነገር ይገስ ወሳይት። ኧረ እንዲሁ ምን ኧረ ገና ደግሞ በዚህ ቀለሽብኝ 10 ሞላሽ ሆነ እንዴ? እና ጥሩ እኮ አይዘላለም እና ምን ከአንተ ጋር ያለ ሰው እኮ እንደፈለገ መሆን አለበት። አንተ ቤት አይደል ያለች? ሰውዬ ግን እንዴት ነው የምታስበው? ተውት የለንተ ምን ያደርግልሃል ዘላለም? ሁሉም ነገር አለህ እኮ ምንድን እኔ እንደው ዝም ብሎ ሞልቶም በትነው ሳንቲም ያለኝ እኮ ነው ያስመስል። ለማንም ተጠረቅ እንዴት ነው ለማንም ተጠረቅ? ልጅስ እንደው እሷ እንደው ሞልቶ የተተረፈረፈ እኮ ነው። ይሄን ታልካ አንተ ለምን አታወጣለት? አንተ ዝምድናው ላንተ አይሰማህም አይቀርብህም? ለምን አንተ አታወጣለት? አይሞላሽም መሾፉ ነው ባይ እንግዲህ ወደ ስር ያለ ሄድበት እናቴ። ደግሞ በዚያ ጎረቤትም ታብርኩም ታምኑም እያልሽ ደግሞ እያሉ ደወርሽ ደግሞ እኔን ጨመረሽ ነገር እንት በእኛ አታንሻት ጣይ ቁጥር መጣላቱን ብዬ ነው እንጂ እኔ በጣም እንትን ብያለሁ። በጣም ተናድጄ ገና እኔ ይኸውልሽም አሁንም በቃ የማዝዝሽን ነገር በስነ ስርዓት መፈጸም አለብሽ፣ መስራት አለብሽ። በቃ እማድጌት ልጅ እንደውልሽ አንቺ ልጅሻለ አታንሻት ጣይ መልካ ከዚህ በላይ ምን ትሆኝ? ጠፋ እንጂ እንትንም የሚወስድ ጠፋ እንጂ ከዚህ በላይስ ይበቃሻል። እና አልመጣችማ እኔ ጋር አንተ ጋር እኮ ነው ያለች። አንተን እኮ ነው የጠየቀችው እንትን ወይ አው ነገርኩህ አይደለም? ጥራና እኔ ያለሁ በላት። እና እንደዛ እንድላት ነው መጤ ነገርከኝ? ተው እንጂ እኔ እኮ ሰንት ሰው ነው እኔ ዘንድ ይወደቅ። ተው እንጂ እና አንተ ያለ ጅያታች የነሱ የሷ ልጆች አሉ እና ምን ተፈታር ለመውጣት ነው ይሁን ልከብድህ? ለምንድን ነው የማይከብድኝ? ገና ነው አርግላት። አንተ ትራክተር ተገዛለህ ብዬ የምጠብቅ ሰው ወግዲ ደሮስ ማናት ብዬ ነው ደግሞ ማወጣላት። አረ ልጇን ታሳደኮ አይበቃም እንዴ? የእውነቴን ነው። ይኸው እኛ አድርሰን የልወልደን ማስመስለው ነው። ይሄም እንግዲህ እንደው አጎቴ ነው እንደው ታህትማ መጥቶ ታህትማ አትበይ። እኔ ፀሐይ ነኝ ትየትም የመጣው እና እንግዲህ መምጨሽ ተታወቀ። መች እንደው ቤተሰብ ይቀበር ነበር እንደው በሰዎች ሀገር እንደው ያንቺ እንኳን እንጂ አይና ወጣ እንደው ቢጨንቅሽ እውነትሽን ነው። እኔ ምን ባንቺ እንደው አታንሻትጣይኝ እባክሽ ፀሐይ። እኔ ይኸውልሽ የምትልኪኝም እየተላኩሽ ነው። አታንሻትጣይኝ በቃ እባክሽን ነው። ሰርተሽ ቢንጂ ነው ሰርቼው ሁሉ ጊዜ ላበላሽ ነው እንዴ? አንቺ እንዴት አሮጊት ነሽ? እመቤት ላይ ብለሻል እኮ እመቤት ተብሎ ተገብቶ እኮ የቤቱን ሰራተኛ አይደለም። እመቤት እኮ ሰራተኛ አይደለም። ተከብሮ በስነ ስርዓት አቤት እመቤት ተብሎ ሲታዘዝ ወደ እንግዲህ አንቺ እንደሆንሽ ታሪክሽም አያልቅም። የምትወስጅላቸው ምሳ ውሰጂ። እኔ እቺ ሳልጨርስ ነግሮኛል። ይሄንን ነገር ግን አለፍሽው ዝም አልሽ። ጉድሽን ስለዋጣውብሽ ወሩደ ምኑ ነው ጉዱ? ምንድነው ያልሽ? እሱንስ አንዴ እንደነበቀችኝ አንዴ እንዲያረገችኝ ሲል የነበረ ልጅ አሁን ደግሞ እንዲያለች ብሎ ደግሞ አዙሮ ሄደ። ደግሞ እሱ ልጅ ነው እኔ ወደዋለሁ። አንቺን ነው እንዴ መለበቅ ያለው? እኔስ አንቺን እንደው አንቺን ማነሳበት ጊዜም የለኝ። ረዲያ ነገሩ አይዋሽ በርቁ አይዋሽ። እንዴው አንድ ነገር ይደጋግማል እንጂ አይዋሽ። እንደው ምንድነው ታስጠጋው አይበቃም?
ምንድነው የሚመችህ? እኔ እኮ ምንድነው ነገር ይሄ እንደው አንተስ እኔ እንደው ምንም ለምክር የምትሆን ሰው አልሆንክም። ጤነኛ ነህ ግን ዘላለም? ኦይ ይሄ እኮ የጤና ሰው አመለካከት አይደለም። አመለካከት እኮ የጤነኛ ሰው ይሁን እንጂ ምን ሆነ? እንዳትመክር አደራህ፣ እንዳትመክረኝ። ምንም ምክር አልፈልግም እኔ ታንተ እና አንዳንድ ነገሮች ስነ ስርዓት ይፈልጋሉ። ተወኝማ፣ ዝም በል አንተ እኮ ከስነ ስርዓት ውጭ ሆንክ። በቃ ምን አለበት? ምን ችግር አለው? ነው ያልክ ተሞላህ አይደለህ? አንተ አድርግልን። እናቴ ነህ፣ እኔ የለኝም። እውነትህን ነው። ደግሞ እህሌን እንደ አይነት ባህሪ ከየት አመጣ ግን አንተ? እንደው አብራን ለጎለጎለች ሁሉ ደግሞ እህላችንን መባሉ እንጂ ለሰው አዛኝ አልነበርክ ዘላለም። አሁን እሱን ያሽውን ስራ ጨርሽና ነይ ውሰጅለት። በምሰራበት መጥተሽ ተጨቃጨቅሽኝ እንጂ እኔ ድሮ ስሪ አንተቻ መጣሁኝ። እኔስ እንደው የሞላ ቤት ነው ያለኝ። እንደው አትነዝንዝኝ እሄድልሻለሁ። ዋ እሱንማ ደስ ይለኛል። እንደው ማሳፈሪያም እንደው ብሰጥሽም አንዱ 3-4 ሳኒ ስንዴቱንም ጤፊቱንም ሽጬ ቢሆን እሰጥሻለሁ። እንደው ዋናው አንቺ ለመሄድ ያብቃሽ እንጂ አጎቴን ሳላስቀምጨው ባለልኩ ምንድነው እንዲያደርግ ብዬማ እናቴ ይኸው ብዬማ እናቴ የምታመጣውን ሁሉ እያግበሰበስኩ እቀበልልሃለሁ። ሳታውቀው ፍቅር ያዘህ መሰለኝ። ኩርፍ ኩርፍ ማለት ጀምረሃል። እውነቴን እኮ ነው ዘላለም። ተው እንጂ እንደ ወንድ እንነጋገር። ይኸውልህ ፍቅር ይዞሃል። ይኸውልህ ጠቅላላ ወደዚያ ተግ እንዲያፋቅርህ አስተያየትህ፣ ንግግርህ ሁሉ ተቀያይሯል። ምንድነው ሆነህ ነው ግን አንተ? እኔ እንደው ምንም አንተ ጋራ ምንም ወሬ ባይኖረኝ ነው የሚሻለኝ። አንተ እዚህ ምንድነው ቁጭ ብለህ ብቻህን የምታወራው? አያላዛዜን እየጠበቅኩ ነው። ምን ልታደርገው ነው ደግሞ? እሱን እማዋጊዋለኝ። ኧረ እንደው ብርቁ እንጂ እንደው ሳልጠይቅህ ደግሞ ፀሐይ ላይ ደግሞ ኧረ እኔ ጥያቄ አትጠይቂኝ። ሰለስተራ እንግዲህ የተናገርከውን አሁን ፀሐይ ላይ ሄደህ ምንድን ነው ያወራትን ተናገር። እንደ አንተና እኔ ያወራነውን ሚስጥረኛ በወንድማማችነቱ በእህትማማችነቱ ብዬ ባወራህ ደግሞ ወደ ደግሞ አንተም እንደዘመኑ ሰው እዚያና እዚያ ወሬ ማለት ጀመር። ማሻው ማን ወራ? ኧረ እንደው አንተ ቤት ብቻ ነው ወይ ሰው የሞተ? እንደው ሚስቴ ሞታ ነው የእሷን እንትን ሀዘን በዚህ ላይ እንደው ንጋጠባት እዚያሽ ልጅ በቃ ጋር እንዲህ ተነቅንቅ። ለምን ወደ ፈጣሪ ሄደን እንደው በቃ ዘላለም ህይወትን የፈለክ ዘላለም በቃ ምንም ዘላለም ስለተባልክ ዘላለም ለመኖር ነበር የመጣህ? የምታስብ እንደዛ ነው? እንደ ስምህ ዘላለም በቃ ዘላለም ነው የምትኖር። ግን ዘላለም ስትኖር ማለት ይሄ ስጋ ደግሞ ወዳቂ ነው። ኧረ ተው እናቴ ነህ። እኔ አሁን ያንተን እንትን ላዳምጥ ያንተን ዲስኮር ላዳምጥ መኖሩ ላይ ቀር ደግሞ ተሰቃዩ ወግድማ እኔ ያንተን ዲስኮር ላዳምጥ አልመጣሁም። በልማ ብርቁ ደግሞ እንግዲህ አቷሽ እንግዲህ እየተናገርከውን ተናገር እስቲ። ምን ብለሽ ነበር? እዲያ ተዘነት እዚያ እያልኩኝ ጨምር ምን ደና እንደውም ሰት ቤት አጥምዳ ነው አተኩራ ይዘኝ ደግሞ ትንሽ እንኳን ይሄን የለቱን እንጀራ በበላበት ምን አለበት? አጥምዳ ማነት ፀሐይ ናታ። እንደው ላንተስ በጎና ነው አሁን እንደው ወደ የኔ ያልኩህን ነገር ለሷ መናገር ነገርኳት። እንዴት ደግሞ መናገርክንም አታውቀው? ሞሽ እኔ ጃገር እኔ አላገኘኋትም። እንደውም ዛሬስ ይኸውልህ እኔ ነግሬያታለሁ። እንዴት ብለህ ተቻልክ እጅህ ላይ ሳንቲም ታለ ስጣትና ታወጣለህ። እኔ አሁን ግን አልችልም። አይደለም መንጃ ፈቃድን የመኪናውንም እገዛለታለሁ። ተቻልክ ጥሩ እና ምን ሆነ ነው ግን አንተ እንደው ዝም ብለህ ተቻልክ ደህና እንደው በነፃ ነው ዝም ብለህ ይዘምት ነው ራሱ የሚሸመት ተሆነ እንዲህ በዲስኩር የሚሸመት ተሆነ ደህና ሂድና ሸምትላት እስቲ። ወይ ፍቅር ለማን ነው የሚሰጥ ግን? ለሰው እንጂ ለማን ነው የሚሰጥ? አሪ አይደለም አንተ ነግረሃት አልተሰነበተይ። ጧትማ ቅድም በላው አይደለ? ቅድም በላን አይደለ? ቁርሳችንን በልተን አይደለ? ኋላ ሆኖ ሳለ አላገኘኋትም። እንደውም ምን ይየኔ ነገርኳት ግን አንድ ቀን ያወራነውን አንድ ደንበቀችኝ አንዴ ተቤት እንዲህ አርጋ አስወጣችኝ ስትለኝ እኔ ደግሞ ላንተ አስቤ እንደዚህ አርጌ ሰጣለሁኝ ብዬ በመክረህ ወደ ጭራሽ ትዝ አለኝ። ለፍጥረታት ሁሉ ነው ሳንቲም አለ ብዬ እያወጣሁ ልዝራ ፍቅር ከሌለው እኮ የሚበቅልም ነገር የለም፣ የሚበላም ነገር የለም፣ የሚጠጣም ነገር የለም። መገዛዛት መሻሻጥ ሁሉ እኮ የለም። እናቴ ነህ ድንበር አለው። ለምን እያስመሰልን ነው? ነገር ድንበር አለው። ሁሉም ነገር ወሰን አለ። ወሰን ተበጅቶልኝ እና እንዴት ነው የምትኖር ግን? ልጅ ታታለህ በቃ መብላት መጠጣቷ ነው የሚታሰብላት። ተናግረሃል አይደል? ምን እንጃ እኔ ተናግሬ ነው የምሆነው። ተናግረሃል። መናገሩንማ ተናግሬ ነው የምሆነው። ተናግረሃል። ደግሞ አንድ የቀራችሁ እሱ ነው እንግዲህ። ደግሞ ተሱ ሳታስጠቁሩኝ እንግዲህ ወይ እሄድላችኋለሁ። ማን ሳያጠቁረኝ? አጎቴን ነው አንድ እሱ ነው የቀረኝ እንጂ ተሷ ጋርማ በቃ እንዲች አርጋ ነው ይዘኝ። ምን እንደርጃት እሱም ከነገርሽው ይነገርብሻል።
እንደው ሌላ ምን የፈለገችው ነገር እንደሚያምራት ነገር በደሞዝ አይደለም ወይ እየላከን ግን እየበላች ነው እየጠጣች ነው ዘላለ አየለም በእንትን ነው የምትኖር ልጅቷ ፍቅር ስለያዛት ይያል በእንዲሁ ዝም ብላ ነው የምትኖር እንዴት ብለህ ነው ፍቅር ያስያዝካት እሱ ነው ምን ስለማማክር ነገር ምንድነው የምትመክረው ሰው ናት እኮ ሰው ሲሰቃይ አንተ ቤት ውስጥ እኮ ያየው እኔ ስለሱ ምን አገባኝ አሁን ያልኩህ እኔ ስለማይሆንልኝ አንተ ዘንድ ልካታለሁ እሺ የምትተሆነ ማለት ነው አውጣለት ለኝ እኔ ቢኖረኝ አወጣለታለሁ ግን አሁን ተው ብርቁ ደግሞ አንተም ደግሞ እንደው እስቲ ተሷ ወሬ እንደው ሲሆን ለኛ እያቀበልክ አጎቴ ለስንት ላንተ ማድረግ እያሰበ እየመጣህ ብትነግረኝ ይሻል ነበር እንጂ እንደው እኔም ነግረህ እንደገና እየሄድክ ጊዜ ታቀብለኝ ምን ያለችው መሰለሽ ነገው ሳለ ተሲበማ መንክረን ነው የምናወጣት ምናምን አለች እኔን ነው ኧረ እንደዚህ ማያልሽኝ አንቺ ነሽ እንጂ እሷ እኔ እና እሷ ያለህንም ጭራሽ አታውቀው ደባልቀዋል እዚያው ብር ከቸገረ ለምን አትጠይቀኝም ሌላስ መቀርቀር ጀመርክ የለም ለሱ አድርግላት የለም ለሱ አድርግላት እሷ ታረክላት ይወጣል ሰማ ያንተ ልጅ እኮ የኔም ልጅ ናት ዘላለም እኔ ምን አደርገዋለሁ ዘመዶቼ ናቸው ተሙሽ ናቸው አይ ብርቁ ከንቱ እኮ ነው እንደው አንተን መንገር እኮ ከንቱ ነው የሆነብህ ከንቱ ነው ዝም ብዬ ነው ረዲያ እንደው ስትመጣ ያን ምግብስ እንግዲህ እኔም ባልሰጥህ እሷም ትሰጥሃለች በቃ አንተስ የለም እኔ የለውም ዝም ብዬ ነው በል እስቲ ጠብቅ እንጂ ተጎልተህ ምን እቤት ሲመጣ ታገኘዋለህ ናማ ዝም ብለህ አንተስ ግን ምን አለሽ መሰለሽ ነገው ነው ሳለ እሱ በደጁ እሱ እዛ ሰምዛው ዛኛው ሰሚዛ በዛ በኩል ያለው ሰሚዛ በኩል ተቀምጠ ይዋት በኋላ ሮሚያት ነው እንደው ስለመለየት እኮ ማውራት አያስፈልግም አንዲቱን ልጅ እናት ስለመለየት ነው አርጃት ነው ስለመኖር ማን ነው እየኖረ ያለው በላንገቷን ትድፋ ማን ከማን ተለያየ ማን ሄዶ ማን ቀረ አሁን እኮ እኔ ፍሬ የሌለው ነገር መጨረሻና መጀመሪያ የሌለው ነገር ለምን እናወራለን አንተ እኮ ነህ የምታረገው እና መሄድ ዋናው እውነት በዚህ ምድር ላይ እውነት ሆነ የምናገኘው ነገር መሄድ ነው በቃ መሄድ ነው የሄደ እኔም እሄዳለሁ ያም ይሄዳል ሁሉም ይሄዳል በቃ ልጇ ምን አለችው መሰለሽ አይዞህ እንግዲህ አባት ናቸው እሳቸው ማለት አባት ናቸው አይዞሽ አለችው ኋላ እሺ ልጅግናቸው ሲያዝ ምኑንም ያሳዝን ተሷ ወጡ ጥሩ ሰው ሊሆን ማለት ነው አባቱ ሰካራው ወብት እኮ ነው እና ቢሰክር እሷ ወይ አቀውሰው ይሆናል አንድ ነገር አድርገውት መጣው ይሆናል እንጂ እንደው እሱም አንድ ነገር ያረጋኝ ያለ ይመጣል ይሄዳል ዘላለም በዚህ ነገርህም አይደለም እኔ አሁን በአንተ በኩል ነው የመጣች አንተ ረጅም ጊዜ ትውቃለን ተሷም ጋር ቢሆን ተናገሪ አላስቀይማትም ለምን ብሎ የክፋት ሴት ልጅ ናት ብዬ ነው ዝም ምላት ዘላለም እያረገች ያለችው ነገር ቤት ውስጥ እያረገች ያለችው ነገር ጥሩ አይደል አሁን ልንገርህ በዚህ ድምያችን መሞታችን እያረገች ያለችው ነገር ጥሩ አይደል አስቀመየኝ ረዲያቶም አሁን እስኪላም አስቀየመኝ የፈለጋትን እስከሚያገኝ ድረስ ነው አንተ እዚህም ለሰስ ብሎ የገባ እንጂ እሷ ስትመጣ ታስታውሳት አይደለ አንገቷን ቀርቀራስ መች ትናገረን ነበር አሁን ልብ የሰጣት እሱም ነገ ቆይቶ ያስወጣል አንተንም ያስወጣኛል እኔም መች ሲነግሩህ ተሰማለህ እንደው ኧረ እሞቼ ሰምቻለሁ አሁን ሰምቻለሁ ዝም ብዬ ነው የምደክም ብርቁቶማ እሞቼ እነግራታለሁ ዞሮ ጅግም የሌለው እነግራታለሁ አረቱ ብርቁ አረቱ እንግዲህ አትሰማም ያልሽኝ ምን ከዚያች ተህት የልጅ ጋር እንዲሁ በቃ እንዲተነካክሱ እኔ ሰላም ነው የምፈልግ ሰላም ወጥቼ ሰላም መግባት ነው የምፈልግ በምንድን ልጅም ቢሆን በእነሱ ጭቅጭቅ አትረበሽ በምንድን ነው ደግሞ የተነካከሱ ምን ሆነው ባንተ ምክንያት አንተ ዘመድ አይደለች እኔ ባንተ ምክንያት አትናገር በቃ እኔ እናንተ ሚስጥር ወንድሜ ነህ ብዬ የማማክርህን አንተም የምታማክረኝ አትናገር አንተና እኔ እንደጋገፍና እንውጣ ነው የምልህ አሁን አልወጣም ይኸውልህ የትናንት ላይ መጣይና ወጣ ነው አሁን መንቅሮ ያስወጣሃል እሱ ምን ልጇ
ጎረምሳ እኮ ነው ጎረምሳ እኮ ነው። እሱንማ ወንዝ ነው ወጀም መቀጠው መዳደለች ምን አጠፋች እቺ? እንዴ ባህሪት ይወራረሳል። አንተ ቆይ ምን አጠፋች ግን? ባፈቀረች የኛ ዘር ማፍቀር መጣላት አይወድ። የኛ ዘር እኮ መጣላት አይወድ ማፍቀር እንጂ። እንዴት ነው ሰው ከፍቅር ጋር የሚጣላ? ከፍቅር ጋር እንዴት ትጣላለህ ዘላለም? እኔ እውነቴን እኮ ነው የምልህ። ይሄ ጤንነት ነው ግን? ጤንነት ነው ወይ? በልማ ወንዝ ይከታል። እንዲያውም አብዋ ጋር ወስጄው ነበር። አብዋ ጋር ነው ወስጄ ልብሱን የሚያስቀምጥልኝ የእሱን። ኧረ ተው ብርቁ ተመከርተው። እንዴት ታዚህ ልጅ ጋር እንደ ግንኙነቱ የሚቀርብህ እዚያው ቁርጥ እሷን ነው እኮ እንደው እንደ ሲፈጥራቸው ታንዴ ሊወጡ ጉናችሁ ሞኝ ያዛዛዝኝ ሞኝ ነው መስሎሃል? ሞቼ ሞኝ ሞኝሳ አንተ በልማ ዲያ በል ቶሎ ና። እሺ ሰውን እየከተትክ ተንጀራው ተጣላሃል ይያል ደግሞ ጉንፋን ይዛል አታብዙ። የለውም እኮ የጉንፋን አይቼው ነው የቆረጥኩት። እንቹ የቆረጥኩት ምንቆየው ደህና ነው ግን እንደው አለው ውሃ አለው ዘንድሮ አገዳ ረብራ ብላ እናቴ ከትሪ ያመጣው ተዚህኛው ጓሮ ጥሩ አድርገሃል። ያኛውም አይርቀኝም። ይሄን ቀዳውጣው ብጣልህ ብዬ እኔ የምልህ ያ ልጅ ሀትዶ ነው አላይተኸውም? ማን ልጅ? ልጁ ሀትዶ ልጅ ታሄድ ጎመርሳ ነው። አይቼዋለሁ። ታት ነው ያለው የሆነ እንትን ይዞ ምን ነበረት ያለ ቅድም አስከሱ ሲልክልህ አስከሱ ነው ወኬ ስትለው ወኬ ነው እንደዛ ስትለው ነው እስኪ አስከሱ ነው ወኬ ስትለው ነው እስከዛ እስኪ ምናምን እያለ ሲያወራ ነበር። ቋንቋህም አይገባም። እኔ አይደለም የእሱ እኮ ነው። አልሰማኝም እሱ እራሱ አስከሶ ምናምን እያለ ያቺ እናቱ ደግሞ እንደወጣባታል አለኝ እሞች ለነገሩ ለአንተ ብናጭህ ምን ታመጣለህ ብዬ ምን መጣበት? ይሄኛውን አጨርስም ወይ ቅድመ ይሄኛውን እስኪ ልሞክር። ይሄኛው ተሞክር እጅህ እንዳይቆርጥህ። እሳት እኮ እሳት ነው። አይ እንደዚህ አድርገህ የለ እንደዚህ አድርጌ ቀስ አድርጌ እንደዚህ ብል ኑሮ ግን አየው አንተን ነበር። ቆይ እንጂ አብሯችሁ ይውላል እዚያ አንተና ተዚያ ተንሾው ግን አይውልም እና ይኸው እሱ ያው ያ ነው አይደለ? እኛ ብለው ይጋይ እንደዚህ አልየጉም ምንም ስንጧት እሱ ሌላ ነው እንደዚህ የሚለው ተንሾው ጋር አለቡ እንደው አንድያውን በሰበሰ አንተዬ ነው አጡ የለቀኩት ብት ልጅ ሆነ እኮ ተመልሶ ልጅ እኮ ነው ያደረ አንድያውን ሰው እያነሰ ይሄዳል። መንጃ እንደ እንትን ያለ እንደ መኪና መንጃ ያለ ነገር ታልገዛህለት ብላ እንደ መኪና መንጃ ያለ ነገር ታልገዛህለት ብላ እሱ መኪና ነው ሲል ነበር። ኋላ ዝም ብለህ ተሰው ጋር አትለምን። እኔ ሽዋጥ መንመኛ ሲመካከሩ ነው እንግዲህ ሲመካከሩ ነው እንጂ የሰምተው እኔ እንጃ ሽዋጥ መንመኛ እሰራልሃለሁ አልኩት። እሺ ትሰራልኛለህ ብርቁ እሺ አለ። እዩስ ያሾፈብኝ ነው የሚመስለኝ። ዝም ያለ ነገር ነው የልቡን የሆዱን አውጥቶ መናገርም አይችል አይተኸው ዝም ነው እንዴ? ቢሻው ጋር ግን ተስማምተው ሳይስማሙ አይቀሩ እንዴት በደንብ እንትን ይላሉ ያወራሉ። እኔ ሂጅ ጠጋ ስላቸው ቢሻው ይቆጣኛል። አዳት ቁም ነገር ነው አሁን የምናወራድ ከብቶች መልሰት ዝም ብሎ የሚል ቢሻውን እንዲያው አንድ ቀን ሚስጥረኛ አግኝቷል። እኔስ እንደው ቢሻው እንትን ስለሆነ እንደዚህ
ድንች የፈጠጠ ምናምን እየወሰደ ስለሚሸጥ የእኛም የጣይሙ ጎመርሳ እንዳያሽጠው ምኑን ነው የሚሸጠው? እንትን ጠመንጃ አውጥቶ እንዳይሸጥብህ እንትን እሱማ አንተ አለህለት አይደለ? ለሱ ተግባር አንደኛው አንተ አይደለ? እኔ በኋላ እና ምን ያለኝ እስቲ ይብቃህ፣ ይብቃህ ሁሉ ይሻልሃል። እኔም እኮ መች በላሁ ገና ሳልበላ ነው። ይኸው ምንድን ማታ ደግሞ ተደብቀኸኝ ሞተህ ነው ዋንጫውን እያየሁ እኮ መቀስ ብለህ ብትጠጣው ምን አለ? እንዳትቆጣኝ ነው። እኔ ለራስህ እኮ ነው የጎዳህ ብዬ ነው እንጂ እኔ ብትጠጣ ከቤት አይደል የጠጣህ? ከቤት አይደል እንደው ጥምት እያደረገኝ ሳያታይም የዘነጋሁት የለም። እኔ አናት ላይ ይወጣል ብዬ ነው። ኧረ እሙች አልወጣም እኮ ከቢሻው ጋር ነው ከቢሻው ጋር እና እኔ ስትገቱ ሂዳቸው ቁም ነገር ነው። እንደው እኔ አሁን ግራ ያገባኝ እሺ የሆነ ስብዬ ባወጣለት እንዴት ነው? ምን ሊያደርግበት ነው? እንግዲህ የኔሳ እንግዲህ ግዛልኝ እንጂ እሱ ተሆነ ደግሞ አንተም ሊቀር ነው። እንደው ግን የት እንደሚሸጥ ባውቀው የእሱ ተሆነ ለአንተም አይቀር። አይዞህ ግን እንደው የት ነው ግን የሚሸጣሉ? ታወቅኩ ብለህ ነው? እኔ እንደው ቢኖረው እምብላ ወሬን እንደው በቃ ያላትን ሁሉ ታልተደረገለት ነው መጣ እናቱ ናት እንጂ ቀሪ ቀዳሞ ቀሪ ያተምታ እያተናገርክ እየመጣ እኔን ጨምረህ እንትን አትበል። ሚስጥር ሲነገር ስማ ምናምን አይደል? ማናት ቀሪለች የእኛይቱ ቀሪለ እንኳ እሷን ቀሪለን ረቂቅን ነው ቀሪለ እኛ እንትን አስፈንጥሬ ነው የምንሰዳት። አስፈንጥረህ ምናምን ብለኛል። ማንን ነው አስፈንጥረህ የምትሰደው? ማንን ነው አስፈንጥረህ የምትሰደው? ጥጄን መሰለኝ። ጥጄን ሳታረጉት ትቀራላችሁ። ሳይሆን እንጂ ይኸው ሳያረጉት የሚቀሩ ናቸው። አይ ነው እንጂ አስፈንጥሬ እኔ እኮ እናቴ ነህ እንደው ሙያዋ ደህና ነው። ልጄ እንደና እየተንከባከበችልኝ ብዬ ነው እንጂ እንደ ባህሪው አሳድም ቀን የምታድር አልነበረም። አታድርም ነበር። እኛ ቤት ነው የምታድር። አንተ ጋር ግን ተስማምታችኋለን። ከማን ጋር ይቆኛኝ? እሷ እንደውም ጥጃ ናት ተስማምታኛለች። እንደው ፈተና ገባሁ እኮ እናንተ ፈተና ገብቼ ሞኝ ነህ እንዴት አልገባም አትል? አያላላል ምን አለበት በደህናው ጊዜ ሰርግ እኮ ተጠርጥራል። ደግሞ ማን ዘንድ ድሮ እንኳ ትዕግስት እንኳ ያች እንኳ በቆሏችን ውስጥ እንኳ አስታወሱ እና አሁን እነሱ ሲዳሩ እኔ እኮ አላበጨብጭም። ለምንድን ነው የማታጨብጭ? እንትነምኛል ልጄ እንደው ሁሉ ነገር ስራህ ነው። እንደው ይልቅ ትሆነልህ ሄደህ እኔ እዚህ ልጆች ምሳ የቀማመሱበትን ዕቃ ይዘኸው ብትመጣ ምን አለ? እኔ ዛሬ ውሀት መሄድ አላለኝ። እሙች በኋላ አመሻሽቼ እሄዳለሁ። ሂድና እስቲ ይዘህላቸው እዚህ የሚጠጡትም እንደ ውሃ ያለ ነገር እንደ ጠላ ያለ ነገር ትስጥህና እሷ ገዛህ። እንደ ጠላ ነው እና ጠላ ከሆነማ መንገድ ሊያልቅብኝ ይችላል። ተደፍቶ ደፋ ያድርግህ። እኔ አላውቅህም አንተ እኔ አላውቅህም ወይ እንደ ሆድህ ዘር ምንድን ነው የምትደፋው አንተ? ግን ጠላ ከሆነ ይደፋብኝ ሆን ያለው እንጂ
ግን አደርሷል። እስቲ ጨርሳት ሆነ ያትና አንድ እዚህ አርሰላችሁ ትመልሳለህ። በዚያው ዕቃውን ይዘህ ትመጣለህ። እሺ ካረስታውት ነው ግን አይል ምን አለባችሁ አንተ አባትና ልጅ